ቲፒኤልኤፍ የያዘው ከፋፋይ ሐሳብ ያነሳው የሰፈር አጀንዳ የተጠናወተው ክፋት፣ ጥላቻ፣ ሌብነት ለከፍተኛ ሽንፈት ያበቁት ወደፊትም ድል በሰፈሩ እንዳይደርስ የሚያደርጉት የኢትዮጵያ ጠላቶች ጥቂት ግለሰቦች አይደሉም። የኢትዮጵያ ጠላቶች ጥቂት ቡድኖች አይደሉም። ለውጡ እንደመጣ የኢትዮጵያ ሕዝብ ይቅርታ እንዲያደርግልን ጠይቀን ሕዝቡም በደሉን ረስቶ በዳዮቹን አቅፎ ለመኖር ሲሰናዳ ያን የለውጥ ጉዞ ተቀብሎና ደግፎ መቆም ያልቻለው ቲፒኤልኤፍ የመጀመሪያውን ታሪካዊ ስህተት ስቷል። ብልጽግና በትግራይ ክልል ውስጥ ለመወዳደር ለማሸነፍ እምብዛም ዝግጁ ባልነበረበት ወቅት ራሱ ቲፒኤልኤፍ በጻፈው ሕገ መንግስት በፌዴራል መንግስት የሚተዳደሩ አንድ የሀገር መከላከያ ሰራዊት፣ አንድ የምርጫ ቦርድ መኖር አለበት ብሎ ሲያበቃ የምርጫ ቦርድን ጥሶ የምርጫ ኮሚቴ በመሰየም ምርጫ ለማድረግ የዳዳበት ሁኔታ እጅግ ከፍተኛ ዋጋ አስከፍሎታል። በጊዜውም የፌዴራል መንግስት ወጪ ሸፍኖ የሚያካሂደው ምርጫ ራሱ ወጪ ሸፍኖ የጨረቃ ምርጫ ለማካሄድ ተገዷል። ባለፉት 8 ዓመታት የተከናወኑ ባርኔጣችንን አነስተን እነሆኝ ምስጋናችን የምንላቸውን ያህል ሊከወን የሚገባው ያልተከናወነ፣ ሊጠናቀቅ የሚገባው ግን ያልተጠናቀቀ ጉዳይ አለ። ለምን ብለን እንጠይቃለን። የመጠየቃችን ምክንያት ከተከናወነው የውስጥንም የውጭውንም አስገርሞ እጅን ባፍ ካስጫነው ትላልቅ ፕሮጀክቶችን ጀምሮ የመጨረስ አቅምና ቁርጠኝነት እያለ ለምን አልተከናወነም ብለን እየጠየቅነው ሉዓላዊነታችን ለመጽናቱ፣ አንድነታችን ለመጠንከሩ፣ የነገው ተስፋችን የተጨበጠ ስለመሆኑ ጠቋሚ የሆነ ዋና ጉዳይ ነበርና ነው። ችግሩን ጠቅላይ ሚኒስትሩ ያውቁታል። ያልገባን በመኖራችን ማጉተምተማችንን ተከትሎ ይህ ነው ሲሉ ዝርዝር ምክንያቶችን ያገለጹልን ጊዜ ያብራሩልን ወቅትም ነበር። በእርግጥ ውሎ ሲያድር ምክንያታቸው ገብቶን በምርጫ የሰጠናቸው ኃላፊነት ነበርና ለአገርና ለሕዝብ ጥቅም ሲባል የተወሰዱ እርምጃዎች ስለመሆናቸው ዘግይቶም ቢሆን እየተረዳ መኖሩን መካድ አይቻልም። ከዚያስ በኋላ በነበሩት ዓመታት ስር ነቀል መፍትሄ ስለምን አልተደረገም ብለን እንጠይቃለን። በሞርስ ኮሚኒኬሽን ዩቲዩብ ቻናል ሚያዝያ 1 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ላይ ያሰናዳነውን ልዩ መርሃ ግብር ወደ እናንተ እናደርሳለን። ጠብቁን። ኢትዮጵያ ሕዝብና መንግስት ሰላም እየፈለገና ለሰላም እጁን እየዘረጋ በተደጋጋሚ ጥቃት የተፈጸመበትና በዓለም መድረክ ፍትህ ያጣበት መሆኑን የምናቅ ቢሆንም አሁንም የዘረጋነውን የሰላም እጅ ባለመቀበል ትንኮሳ የሚያደርገውን ኃይል ዓለም አይኑን ገልጦ እንዲያይ እውነት እንዲፈልግ ለማሳሰብ እወዳለሁ። ኢትዮጵያዊ ማንነታችንና ጀግንነታችን ሽማግሌዎች በእስር ቤት እንዲሞቱ የሚፈልግ የሚፈቅድ አይደለምና ጀግኖች ስለሆነን አዛውንቶች ሲቻል ወደ ገዳም አሊያም ወደ ቤታቸው እንጂ በእስር ቤት እንዳይቆዩ ወስነናል። በሞርስ ኮሚኒኬሽን ዩቲዩብ ቻናል ሚያዝያ 1 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ላይ ያሰናዳነውን ልዩ መርሃ ግብር ወደ እናንተ እናደርሳለን። ጠብቁን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ